በአሸናፊነት ለመጓዝ ራስህንና ጠላትህን ወቅ። ይህ ከ2500 ዓመት በፊት በቻይና ጀነራል ሳንዙ የተጻፈው ዘ አርት ኦፍ ዋር የተሰኘው መጽሐፍ ቁልፍ መልእክት ነው። ይህ መጽሐፍ ለዘመናት የጦርነት ስልቶች ብቻ ሳይሆን የህይወት ስትራቴጂዎችም የሚያስተምር ድንቅ ስራ ነው። በዛሬው ቪዲዮ ወደዚህ ጥንታዊ ዓለም ተጉዘን ዋና ዋና ሐሳቦችና በዘመናዊ ዓለም እንዴት ተግባራዊ ማድረግ እንደሚቻል እንመለከታለን። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። አሁን ወደ ኋላኛው ዘመን 2500 ዓመት ወደ ኋላ እንመለሳለን። አብራችሁን ቆዩ። ሳንዙ በ5ኛው ክፍለ ዘመን ከክርስቶስ ልደት በፊት በቻይና የኖረ ጀነራል፣ ስትራቴጂስትና ፈላስፋ ነበረ። ስለ ህይወቱ ብዙ የሚታወቅ ነገር ባይኖርም ዘ አርት ኦፍ ዋር የተሰኘው መጽሐፍ በታሪክ ውስጥ ካሉት በጣም ተደማጭነት ያላቸው የጦርነት ስትራቴጂ መጽሐፎች አንዱና ዋነኛው ነው። ሳንዙ በቻይና ውስጥ በጦርነት በታመሰችበት ወቅት የኖረ ሲሆን በወቅቱ የነበሩ ወታደራዊና ፖለቲካዊ ሁኔታዎችን በደንብ ይረዳ ነበረ። ዘ አርት ኦፍ ዋር የተሰኘው መጽሐፉ የጦርነት ስትራቴጂ ዘዴዎችና ፍልስፍናዎች የሚዳስስ ይህም ለወታደራዊ መሪዎች ብቻ ሳይሆን ለፖለቲከኞች፣ ለንግድ ሰዎችና ለሌሎችም ጠቃሚ መመሪያ ሆኖ እያገለገለ ያለ ድንቅ የዓለማችን መጽሐፍ ነው የጻፈው። ዘ አርት ኦፍ ዋር ስለምንድን ነው የሚናገረው? ዘ አርት ኦፍ ዋር በ13 ምዕራፎች የተከፈለ ሲሆን እያንዳንዱ ምዕራፍ ስለ ጦርነት የተለያዩ ገጽታዎች ይዳስሳል። መጽሐፉ ስለሚከተሉት ጉዳዮች ይናገራል። ስለ ስትራቴጂ፣ ስለላ፣ ማታለል፣ የመሬት አቀማመጥና መሪነት በሚሉ ጽንሰ ሐሳቦች ላይ በደንብ ማብራራት ያወራል። እያንዳንዱ ለመመልከት እንሞክር። አንደኛ፣ ስትራቴጂ። በዘ አርት ኦፍ ዋር ውስጥ ስትራቴጂ አስፈላጊና እጅግ ጎልቶ ይታያል። ሳንዙ ስትራቴጂን የጦርነት መሰረት አድርጎ ይገልጸዋል። ስትራቴጂ አስፈላጊነት የሚከተሉት ነጥቦች ያብራራል። መጀመሪያው ቅድመ ዝግጅትና እቅድ ማውጣት። ሳንዙ ጦርነት ከመጀመሩ በፊት በጥንቃቄ ማቀድና ማዘጋጀት አስፈላጊ እንደሆነ ያምናል። ይህም ስለ ጠላት መረጃ መሰብሰብ፣ የጦር ሜዳን መገምገምና የጦር ኃይሎችን ማደራጀትን ያካትታል ይላል። ሳንዙ በስትራቴጂ ውስጥ በሁለተኛነት የሚጠቅሰው ሁኔታዎችን መገምገም የሚል ነው። ስትራቴጂስቶች በጦር ሜዳ ላይ ያለውን ሁኔታ በትክክል መገምገምና ለውጦችን ማስተካከል አለባቸው። ይህም የጠላትን ጥንካሬና ድክመት፣ የመሬት አቀማመጥና ሌሎች ተለዋዋጭ መረዳትን ይጠይቃል። በቀጣይ ደግሞ የማታለልና የሽንፈት ስልቶች ይለናል። ሳንዙ ጠላትን ለማደናገርና ለማሳት የተለያዩ ስልቶችን መጠቀም አስፈላጊ እንደሆነ ያስተምራል። ይህም የውሸት መረጃ ማሰራጨት፣ ድንገተኛ ጥቃቶችን ማካሄድና የጠላት ድክመቶችን መጠቀምን ያካትታል። በመቀጠልም የረጅም ጊዜ እይታ ይለናል። ጥሩ ስትራቴጂስቶች የረጅም ጊዜ እይታ ሊኖራቸው እንደሚገባ እና ለወደፊት ሊከሰቱ የሚችሉትን ሁኔታዎች ማገናዘብ አለባቸው ብሎ ይህም የጦርነቱን ውጤት ብቻ ሳይሆን ከጦርነቱ በኋላ ሊከሰቱ የሚችሉትን ሁኔታዎች ግምት ውስጥ ማስገባት ይጠይቃል። የመጨረሻው በስትራቴጂ ውስጥ የመጨረሻው የአሸናፊነት መሰረት የሚል ነው። ስትራቴጂ ጦርነትን ለማሸነፍ መሰረቱ ቁልፍ ነገር። ያለ ጥሩ ስትራቴጂ በቁጥር ወይም በጉልበት ብልጫ ብቻ ማሸነፍ አዳጋች ነው ይለናል ሳንዙ። በአጠቃላይ ሳንዙ ስትራቴጂን የጦርነት ጥበብ ዋና አካል አድርጎ ይመለከታል። ጥሩ ስትራቴጂስቶች ቅድመ ዝግጅት፣ ሁኔታዎችን መገምገም፣ ማታለልና የረጅም ጊዜ እይታ ሊኖራቸው ይገባልም ይላል። ዘ አርት ኦፍ ዋር የተሰኘው መጽሐፍ የማታለልና የስለላ ሚናን በከፍተኛ ደረጃ ያጎላል። ሳንዙ እነዚህ ሁለት አካላት ለጦርነት ስኬት ወሳኝ እንደሆኑ ያምናል። የመጀመሪያው የማታለል ሚና፣ ጠላትን ማደናገር። ሳንዙ ጠላትን ለማደናገርና ለማሳት የተለያዩ ዘዴዎችን መጠቀም አስፈላጊ እንደሆነ ይህም የውሸት መረጃን ማሰራጨት፣ የውሸት እንቅስቃሴዎችን ማድረግና የጠላትን ድክመቶችን መጠቀምን ያካትታል። ጠላትን እቅድ ማክሸፍ። ማታለል ጠላት እቅዱን እንዳይፈጸምና እንዲሳሳት ያደርገዋል። ይህም የጠላትን ጥንካሬና ድክመት በመጠቀም ሊከናወን ይችላል። ስነ ልቦና ጦርነት። ማታለል የጠላትን ሞራል ለማዳከምና ፍርሃትን ለመፍጠር ይጠቅማል። ይህም የጠላትን ስነ ልቦና ለመጉዳት ጦርነትን በቀላሉ ለማሸነፍ ይረዳናል። የስለላ ሚና። ስለ ጠላት መረጃ መሰብሰብ። ሳንዙ ስለ ጠላት ጥንካሬ፣ ድክመት፣ እቅድና እንቅስቃሴ መረጃ መሰብሰብ አስፈላጊ እንደሆነ ያምናል። ይህም የስለላ መረቦች በመዘርጋት ሰላዮችን በመጠቀምና ሌሎች የመረጃ ምንጮችን በመጠቀም ሊከናወን የጠላትን እቅድ መገምገም። የስለላ መረጃ ጠላት ምን ሊያደርግ እንደሚችል ለመገምገም ይረዳል። ይህም
ቅድመ ዝግጅት ለማድረግና የጠላትን ጥቃት ለመከላከል የጦርነት ሜዳውን መገምገም። ስለላ የጦር ሜዳውን አቀማመጥና ሁኔታ ለመገምገም ይጠቅማል። ይህም የትኛውን ስትራቴጂ መጠቀም እንዳለብንና የትኛውን ቦታ መያዝ እንዳለብን ለመወሰን ይረዳል። በአጠቃላይ የማታለልና የስለላ ሚና በዘ አርት ኦፍ ዋር ውስጥ ወሳኝ። እነዚህ ሁለት አካላት ጦርነትን ለማሸነፍና ጠላትን ለመቆጣጠር አስፈላጊ ናቸው ይለናል ሳንዙ። በዘ አርት ኦፍ ዋር ውስጥ የመሬት አቀማመጥና ዝግጅት ወሳኝ ሚና ይጫወታል። ሳንዙ የጦር ሜዳውን አቀማመጥ መረዳትና ለጦርነት መዘጋጀት ለስኬት አስፈላጊ እንደሆነ አጽንኦት ሰጥቷል። የመሬት አቀማመጥ አስፈላጊነት፣ የጦር ሜዳውን መገምገም። ሳንዙ ጄኔራሎች የጦር ሜዳውን አቀማመጥ በጥንቃቄ መገምገም እንዳለባቸው ያስተምራል። ይህም የተራራዎችን፣ የወንዞችን፣ የደንና ሌሎች የመሬት አቀማመጣቸውን መረዳት ይጨምራል። የመሬት አቀማመጥን መጠቀም። ጀነራሎች የመሬት አቀማመጡን ለጥቅማቸው መጠቀም አለባቸው። ለምሳሌ ጠላትን ለማጥቃት ወይም ለመከላከል ተራራዎችና ወንዞችን መጠቀም ይችላሉ። የጠላትን ድክመቶች መረዳት። የመሬት አቀማመጡን በመረዳት የጠላትን ድክመቶች ለማግኘት ይቻላል። ለምሳሌ ጠላት በጠባብ ቦታ ላይ ከተሰበሰበ በቀላል ማጥቃት ይቻላል። የመከላከያ ስፍራዎችን መምረጥ። ለተከላካይ ምቹ የሆኑ ቦታዎችን መምረጥ አስፈላጊ ነው። ይህም ጠላትን ለማጥቃት የሚቸገርባቸውን ቦታዎች መምረጥ ይጨምራል። የዝግጅት አስፈላጊነት። የጦር ኃይሎች ማደራጀት። ጀነራሎች የጦር ኃይሎችን በጥንቃቄ ማደራጀት አለባቸው። ይህም የተለያዩ ጦር ክፍሎችን በትክክለኛው ቦታ ማስቀመጥን ይጨምራል። የጦር መሳሪያዎችን ማዘጋጀት። ለጦር አስፈላጊ የሆኑትን መሳሪያዎችና ቁሳቁስ ማዘጋጀት አስፈላጊ ነው። ይህም በቂ ምግብ፣ ውሃና የጦር መሳሪያ መኖራቸውን ማረጋገጥን ይጨምራል። የስለላ ስራዎችን ማካሄድ። ስለ ጠላት እንቅስቃሴና የጦር ሜዳ አቀማመጥ መረጃ መሰብሰብ አስፈላጊ ነው። ይህም የስለላ መረቦችን መዘርጋትና ሰላዮችን መጠቀምን ይጨምራል። የአየር ንብረት ሁኔታዎችን በጦርነት ላይ ትልቅ ተጽዕኖ ሊያሳድሩ ይችላሉ። ስለዚህም ጀነራሎች የአየር ንብረት ትንበያዎችን መከታተልና ለተለያዩ ሁኔታዎች መዘጋጀት አለባቸው። በአጠቃላይ የመሬት አቀማመጥና ዝግጅት በዘ አርት ኦፍ ዋር ውስጥ ወሳኝ ሚና ይጫወታል። ጀነራል የጦር ሜዳውን አቀማመጥ መረዳትና ለጦርነት መዘጋጀት አለበት የሚል ትምህርት ሰጥቶ አልፏል ሳንዙ። በዘ አርት ኦፍ ዋር ውስጥ የመሪነትና የሥነ ሥርዓት አስፈላጊነት ከፍተኛ ትኩረት ተሰጥቶ ሳንዙ ጦርነትን ለማሸነፍ ውጤታማ መሪነትን ጥብቅ የተባለ ሥነ ሥርዓት የግድ አስፈላጊ እንደሆነ አጽንኦት ሰጥቶታል። የመሪነት አስፈላጊነት የመጀመሪያው የውሳኔ አሰጣጥ ነው። አንድ ጥሩ መሪ በፍጥነትና በጥበብ ውሳኔዎችን መወሰን አለበት ብሎ ያምናል። ይህ ማለት ሁኔታዎችን በፍጥነት መገምገምና ተገቢውን እርምጃ መውሰድ ማለት። የጦር ኃይሎችን ማነሳሳት። መሪዎች ወታደሮችን እንዲነቃቁና እንዲበረታቱ ማድረግ አለባቸው። ይህ ማለት ግልጽ የሆነ ራዕይ ማቅረብ፣ ወታደሮች ማመስገንና ማበረታታት ማለት ነው። ሶስተኛ የስትራቴጂ እቅድ ማውጣት። መሪዎች ለጦርነቱ ስትራቴጂካዊ እቅድ ማውጣትና መተግበር አለባቸው። ይህም ማለት የጠላትን ጥንካሬና ድክመት መገምገም፣ ተገቢውን ስልት ማዘጋጀትና ውጤታማ በሆነ መንገድ መተግበር ማለት ነው። አራተኛ የመተማመን ግንባታ። መሪዎች በወታደሮቻቸውና በባልደረቦቻቸው መካከል መተማመን መገንባት አለባቸው። ይህ ማለት አቀኛና ግልጽ መሆን፣ ለወታደሮች ደህንነት መጨነቅና በምሳሌነት መምራት ማለት ነው። የሥነ ሥርዓት አስፈላጊነት። የጦር ኃይሎች አንድነት። ሥነ ሥርዓት ወታደሮች እንደ አንድ አካል እንዲሰሩና ለትዕዛዞች እንዲገዙም ያደርጋል። ይህ ማለት ወታደሮች በደንብ የሰለጠኑና ለጦርነት ዝግጁ መሆን አለባቸው ማለት ነው። የጦር ኃይሎች ቁጥጥር ሥነ ሥርዓት መሪዎች የጦር ኃይሎቻቸውን እንዲቆጣጠሩና እንዳይበታተኑ ያደርጋል። ይህ ማለት ወታደሮች በደንብ የተደራጁና ለትዕዛዞች የሚታዘዙ መሆን አለባቸው ማለት ነው። ሥነ ሥርዓት የጦር ኃይሎችን ውጤታማ በሆነ መንገድ እንዲሰሩና ግባቸውን እንዲያሳኩ ያደርጋል። ይህ ማለት ወታደሮች በደንብ የሰለጠኑና ለጦርነት ዝግጁ መሆን አለባቸው ማለት ነው። የሞራል ግንባታ። ጥሩ ስነ ስርዓት ያለው የጦር ሰራዊት የሞራል ልዕልና ይኖረዋል። በአጠቃላይ መሪነትና የስነ ስርዓት በዘ አርት ኦፍ ዋር ውስጥ ወሳኝ ሚና ይጫወታሉ። ውጤታማ መሪዎችና ጥብቅ ስነ ስርዓት ያላቸው የጦር ኃይሎች ጦርነትን የማሸነፍ ዕድላቸው ሰፊ ነው። ዘ አርት ኦፍ ዋር የተሰኘው መጽሐፍ ከ2000 ዓመታት በላይ ያስቆጠረ ቢሆንም በዘመናዊ ዓለም
አሁንም ከፍተኛ ሳንዙ የስትራቴጂ አስተምሮት በወታደራዊ፣ በንግድ፣ በፖለቲካና በሌሎችም የሕይወት ዘርፎች ውስጥ ጠቃሚ ሆኖ አሁንም ድረስ እያገለገለ ይገኛል። በወታደራዊው ዓለም ምንም እንኳን የዘመናዊ ጦርነት ከጥንቱ ዘመን እጅግ የተለየ ቢሆን የሳንዙ መርሆች አሁንም ጠቃሚ ሆነዋል። ስትራቴጂ፣ እቅድ ማውጣት፣ የስለላ ስራዎችና የጠላት ድክመቶችን መጠቀም አሁንም ለስኬታማ ወታደራዊ ዘመቻዎች ወሳኝ ሆነው እያገለገሉ ይገኛሉ። ብዙ ወታደራዊ አካዳሚዎችና ሰልጣኞች የሳንዙን አስተምሮቶች ለመነሻ ሐሳብና እንደ ዋና ግብዓት እየተጠቀሙት ይገኛሉ። ታዲያ ዘአርት ኦፍ ዋር በወታደራዊ ብቻ አይደለም፣ በንግድ ዓለምም እያገለገለ ይገኛል። ዘአርት ኦፍ ዋር ለንግድ ስትራቴጂዎች ጠቃሚ መመሪያ ሆኖ አሁንም እያገለገለ ተወዳዳሪዎችን ጥንካሬና ድክመትን መገምገም፣ ገበያውን መረዳትና ውጤታማ የግብይት ስልቶችን ማዘጋጀት ሁሉም ከሳንዙ አስተምሮቶች ጋር እየተጣጣሙ እየተመጋገቡ የሚሄዱ ሐሳቦች ናቸው። ብዙ የንግድ መሪዎችና ስራ ፈጣሪዎች የሳንዙን መርሆች በንግድ ስራዎች ውስጥ ይተገብሩታል። ዘአርት ኦፍ ዋር በፖለቲካውም ዓለም ከፍተኛ አገልግሎት እየሰጠ ይገኛል። የሳንዙ መርሆች ለፖለቲካ ስትራቴጂዎች ጠቃሚ ናቸው። የህዝብን አስተያየት መረዳት፣ ተቃዋሚዎችን ማደራጀትና ውጤታማ ግንኙነት ስልቶችን ማዘጋጀት ሁሉም ከሳንዙ አስተምሮቶች ጋር ይጣጣማሉ። ብዙ ፖለቲከኞችና የፖለቲካ አማካሪዎች የሳንዙ መርሆች በፖለቲካ ዘመቻዎቻቸው ውስጥ ይተገብሩታል። ታዲያ የሳንዙ መጽሐፍ ዘአርት ኦፍ ዋር በዚህ ብቻ አያበቃም። በግል ሕይወት ላይም ከፍተኛ የሆነ አስተዋጽኦ አድርጓል እያደረገም። የሳንዙ መርሆች በግል ሕይወታችን ውስጥ ሊተገበሩ ይችላሉ። ደንቦችን ማውጣት፣ እቅድ ማውጣት እና ችግሮችን በስትራቴጂ መንገድ መፍታት ሁሉን ከሳንዙ አስተምሮች ጋር ይጣጣማሉ። ውሳኔዎችን በጥንቃቄ መውሰድ፣ ከሌሎች ጋር ያለንን ግንኙነት በጥበብ ማስተናገድ፣ እንዲሁ ጊዜን በአግባቡ መጠቀምን ያስተምረናል። ዘአርት ኦፍ ዋር የጀነራል ሳንዙ መጽሐፍ። ሳንዙ እንደዚህ ይለናል፣ ራስንና ጠላትን ካወቅ 100 ጦርነቶችንም አትፈራ። ይህ በጥበብ ጦርነት ብቻ ሳይሆን በንግድ፣ በፖለቲካና በግል ሕይወታችሁ ውስጥ ተግባራዊ የሳንዙ መርሆችን በሕይወታችሁ ውስጥ እንዴት ተግባራዊ ማድረግ እንደምትችሉ አስቡና ስኬታማ ለመሆን ተጠቀሙባቸው። ሳንዙ አሸናፊዎች መጀመሪያም ያሸንፋሉ፣ ከዚያም ወደ ጦርነት ይሄዳሉ። አሸናፊዎች ግን መጀመሪያ ወደ ጦርነት ይሄዳሉ፣ ከዚያም ለማሸነፍ ይሞክራል። ይህ ጥበብ በሕይወታችሁ ውስጥ በማንኛውም ነገር ስኬታማ ለመሆን ማቀድና መዘጋጀት ምን ያህል አስፈላጊ እንደሆነ ያስተምረናል። ስለዚህ እቅድ አውጡ፣ ተዘጋጁና አሸናፊ ሁኑ ይለናል ሳንዙ። ውድ የዩቲዩብ ተመልካቾች ለዛሬ የነበረን የሳንዙ ዘአርት ኦፍ ዋር መጽሐፍ ተረክ ይሄን ይመስላል። እንደዚህ አይነት ፕሮግራም ከተመቻችሁ አካውንታችንን ሰብስክራይብ ማድረጉን እንዳትረሱ፣ ለሌሎቹም ማጋራቱን አትርሱ። በቀጣይ እንዲሰራላችሁ የምትፈልጉት ነገር ካለ በኮመንት መስጫው ላይ ሐሳባችሁን አሳውቁን። ቸር ቆዩን።